የሩሲያ ጦር ካባሮቭስክ የተሰኘውንና በኒውክሌር ኃይል የሚንቀሳቀስ ግዙፍ ባህር ሰርጓጅ መርከብ አስተዋውቋል። ኒውክሌር ታጣቂ እንደሆነ የተነገረለት ይህ ሰርጓጅ መርከብ የምጽአት ቀን ሚሳኤል በመባል የሚጠራውን ፖሴይዶንና የውሃ ውስጥ ድሮኖችን መሸከም የሚችል እንደሆነም የሩሲያ መከላከያ ሚኒስቴር አስታውቋል። የሩሲያው መከላከያ ሚኒስትር አንድሬ ቤሊሶቭ በበኩላቸው ሰርጓጅ መርከቡ የሩሲያን የቴክኖሎጂና የባህር ኃይል አቅም በሚገባ የሚያሳይ ነው ብለውታል። አክሎም ሩሲያ የባህር ድንበሯን እንዲሁም በምድራችን የውቅያኖስ ክፍሎች ላይ የሚኖራትን ብሔራዊ ፍላጎት ለማስከበር እንደምትጠቀምበትም ተናግረዋል። ከዚህ በተጨማሪም የሩሲያን የውሃ ውስጥ ወታደራዊ አቅም በከፍተኛ ደረጃ የሚያዘምንና የሚያጠናክር ነው ተብሏል። ሩሲያ በተመሳሳይ መልኩ በኒውክሌር ኃይል የሚንቀሳቀስ ቡሬቬዝኒክ የተባለ ክሩዝ ሚሳኤል ሙከራ ባሳለፍነው ሳምንት ማድረጓ የሚታወስ ሲሆን ለብዙ ሰዓታት መጓዝ የሚችል በኒውክሌር ኃይል የሚንቀሳቀስ ሚሳኤል እንደሆነም ተገልጿል። ዝቅ ብሎ መጓዝ የሚችለው ይህ ሚሳኤል ለመጀመሪያ ጊዜ የተዋወቀው እንደ አውሮፓውያኑ አቆጣጠር በ2018 ሲሆን ያልተገደበ ርቀት መጓዝ በመቻሉና የሚሳኤል መከላከያዎችን ጥሶ ማለፍ የሚችል እንደሆነ የሩሲያ ጦር ኢታማዦር ሹም ቫለሪ ጌራሲሞቭ አስታውቀዋል። ይህ ሚሳኤል በሙከራ ወቅት 14000 ኪሎ ሜትር ርቀት መሸፈን እንደቻለ የተገለጸ ቢሆንም ይህ ርቀት ሚሳኤሉ መጓዝ የሚችለው የመጨረሻው ርቀት አለመሆኑን የአገሪቱ መከላከያ ሚኒስቴር ይፋ ያደረጋቸው ቁጥራዊ መረጃዎች ያሳያሉ። ምዕራባውያን የዘርፉ ባለሙያዎችና ወታደራዊ ተንታኞች የሚሳኤሉን ስትራቴጂካዊ ጠቀሜታ እንዲሁም ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻው ስኬታማ ሙከራ የተደረገው ከ2 ዓመታት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። ይህ ደግሞ ምዕራባውያኑ ከሩሲያ በኩል ስለ ሚሳኤሉም ሆነ ሰርጓጅ መርከቦቹ የተባለውን ነገር እንዳያምኑት አድርጓቸዋል። ሌላኛው መከራከሪያቸው ደግሞ ዓለም አቀፉ የጦር መሳሪያ ቁጥጥር ዘመቻ ቡድን ይፋ ባደረገው መረጃ መሰረት ከአውሮፓውያኑ 2016 ጀምሮ በይፋ ከተደረጉ 13 የሚሳኤል ሙከራዎች በከፊል ስኬታማ የሆኑት 2ቱ ብቻ ናቸው የሚል በመሆኑ ነው። ሚሳኤሉ እንደ አውሮፓውያኑ አቆጣጠር በ2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና በመከላከያ ዙሪያ ከባድ የክርክር ርዕሰ ጉዳይ ሆኖም ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየርና የህዋ ደህንነት ማዕከል በ2021 ባወጣው ሪፖርት የኒውክሌር ኃይል ያለው ክሩዝ ሚሳኤል አህጉር አቋራጭ ርቀት የመጓዝ አቅም ያለውና የኒውክሌር ኃይል ያለው መሳሪያው ሩሲያን ልዩ መሳሪያ እንድትታጠቅ ያደርጋታል ሲል ድምዳሜ ላይ ደርሷል። ሆኖም ዓለም አቀፉ የስትራቴጂካዊ ጥናት ተቋም ይፋ ባደረገው ሪፖርት መሰረት በዚያው ዓመት ሩሲያ መሳሪያውን ተጨባጭ ለማድረግ ወሳኝ ተግዳሮቶች እንደገጠሟት ገልጿል። ከነዚህም መካከል ከሞከረቻቸው የበዙ ሙከራዎች መካከል አብዛኛዎቹ ሙከራዎች መክሸፋቸውና ብዙ ሞቶችን ያስከተለ አደጋ መከሰቱ ተጠቃሽ ናቸው ተብሏል። በተቋሙ ሪፖርት የተጠቀሰው የሩሲያ ጦር ጀነራል ሚሳኤሉ ከ10,000 እስከ 20,000 ኪሎ ሜትር ድረስ እንደሚጓዝና በሩሲያ የትኛውም ክፍል ለማረፍ እንደሚያስችል እንዲሁም በአሜሪካ አህጉር ያሉ ኢላማዎች ድረስ የመድረስ አቅም እንዳለው ያስረዳል። ይኸው ሪፖርት ሚሳኤሉ ከመሬት ከ50 ሜትር እስከ 100 ሜትር ከፍታ ድረስ ዝቅ ብሎ መብረር እንደሚችልና ለአየር መከላከያ ስርዓቶች ቁጥጥር እንደሚያስቸግርም ጠቅሷል። ሚሳኤሉ በሰሜን የጦር ቃል ኪዳን ድርጅት ኔቶ በኩል ስካይፎል የሚል ስያሜ የተሰጠው ሲሆን ባለፈው ዓመት ሮይተርስ የዜና ወኪል በሰራው የምርመራ ዘገባ መሰረት በሰሜን ሞስኮ 475 ኪሎ ሜትር በሚርቀው ስፍራ መሳሪያው የሚተኮስበት ስፍራ እንደሆነም ገልጿል። አሁን ሩሲያ ባህር ኃይሏን በማጠናከር በኩል እያከናወነቻቸው የሚገኙት ማሻሻያዎች እንዲሁም አዳዲስ ቴክኖሎጂዎችን የማስተዋወቅ ስራ በቀደሙት ጊዜያትም የነበረ ቢሆንም በቅርቡ አሜሪካ የቶማሃውክ ሚሳኤሎችን ለዩክሬን አስታጥቃለሁ ማለቷን ተከትሎ በከፍተኛ ደረጃ እየጨመረ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ጦርነቱን የማታቆም ከሆነ የቶማሃውክ ረጅም ርቀት ተወንጫፊ ሚሳኤል ለዩክሬን እልካለሁ ማለታቸው የሚታወስ ሲሆን የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪም በበኩላቸው ሩሲያ በዩክሬን ላይ እያደረሰች ላለው ጥቃት ምላሹን መስጠት እንዲቻል ሚሳኤሉ በእጅጉን ያስፈልገናል ማለታቸው ተገልጿል። ቶማሃውክ ሚሳኤል ከ2500 ኪሎ ሜትር ወይንም 1500 ማይል ርቀት ተምዘግዝጎ ጥቃት ማድረስ የሚያስችል አቅም ያለው ነው። ይህ ደግሞ ዩክሬን በሩሲያ ስትራቴጂክ የመከላከያ መሠረተ ልማቶች ላይ ጥቃት ለመፈጸም የሚያስችላት እንደሆነም ይነገራል። ይህ በእንዲህ እንዳለ ደግሞ በየጊዜው ሐሳባቸውን በመለዋወጥ የሚታወቁት ዶናልድ ትራምፕ በዛሬው ዕለት ባስተላለፉት መልእክት ደግሞ ለዩክሬን ለመስጠት ያቀዱትን የቶማሃውክ ሚሳኤል አሁን እንደማይሰጡ አስታውቀዋል። ትራምፕ ከዚህ ውሳኔ ላይ የደረሱት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የስልክ ውይይት ባደረጉ ማግስት ሲሆን በውይይታቸውም ሚሳኤሉ ለዩክሬን ከተሰጠ እንደ ሞስኮ ያሉ የሩሲያን ትላልቅ ከተሞችን ለመደብደብ ሊውል እንደሚችል ተገልጿል።
ይህ ቢሆንም ግን በጦርነቱ ላይ የሚያመጣው ምንም አይነት ፋይዳ እንደማይኖረው የገለጹት ፑቲን በአሜሪካና በሩሲያ ግንኙነት ላይ ግን ከፍተኛ ጉዳት የሚያደርስ ይሆናል ማለታቸውን ሲኤንኤን አስነብቧል። ከሩሲያ በኩል የሚመጡ ማስጠንቀቂያዎች በትራምፕ ላይ ተጽዕኖ እያሳደሩ እንደሚገኙ እየተነገረ ነው። ለዚህም ትራምፕ በቶማሃውክ ሚሳኤል ጉዳይ በተደጋጋሚ የሚያሳዩቸው የአቋም መለዋወጦች በማሳያነት እየቀረቡ ነው። ትራምፕ አሁንም ለዩክሬን ሚሳኤሎችን እንደማይሰጡ ቢናገሩም ጉዳዩን ከጠረጴዛቸው ላይ ለአንዴና ለመጨረሻ ጊዜ አላስወገዱትም። በአጭር ጊዜ ውስጥም ያስወግዱታል ተብሎ አይጠበቅም። የትራምፕ ዋነኛው ዓላማ ሁለቱ አገራት የተኩስ አቁም በማድረግ ወደ ሰላም እንዲመጡ ማድረግ ቢሆንም በተለይ ከሩሲያ በኩል የሚቀርቡ መደራደሪያዎች እንዲሁም ቅድመ ሐሳቦች ግን የሚፈለገውን ሰላም በአካባቢው እንዳይመጣ ምክንያት ሆኗል ሲሉ ዶናልድ ትራምፕ በተደጋጋሚ ሲናገሩ ተደምጠዋል። የተለያዩ ወታደራዊ ድጋፎችን ለዩክሬን በመስጠት እንዲሁም ወታደራዊ ማስጠንቀቂያዎችን መስጠት ቢሞክሩም በሩሲያ በኩል የሚለወጥ አቋም ሊኖር እንደማይችል እየታየ ነው። ከሳምንት በፊት ደግሞ ሩሲያ የውጭ ምንዛሬ የምታገኝበት እንደሆነ በሚነገርለት የነዳጅና የኃይል ማስተላለፊያዎች ላይ ያነጣጠሩ ማዕቀቦችን በሩሲያ ላይ ጥለዋል። ይህ ቢሆንም ግን ሩሲያን ከአቋሟ የሚመልሳት አልሆነም። የሩሲያ ጦር የሚያደርሰውን ጥቃት ይበልጥ አጠናክሮ በመቀጠል ተጨማሪ የዩክሬን ግዛቶችን ለመቆጣጠር መቃረቡ ተሰምቷል። ዶናልድ ትራምፕ ዩክሬንንና ሩሲያን ለማሸማገል በሚያደርጉት ጥረት የተወሰኑ የዩክሬን ግዛቶች ለሩሲያ ተላልፈው እንዲሰጡ የሚያስችል የድርድር አማራጭ ማቅረባቸው የሚታወስ ሲሆን ዛሬ ላይ በተሰማው መረጃ መሰረት ደግሞ የሩሲያ ግዙፍ ጦር የዩክሬንን ቁልፍ ከተማ ለመያዝ እየተዋጋ መሆኑን የኪየቭ ወታደራዊ አዛዦች እየገለጹ ይገኛሉ። የዩክሬን ከፍተኛ የጦር አዛዥ ፖክሮቭስክ የተባለችውን ቁልፍ የምስራቅ ግንባር ከተማ ብዛት ካላቸው የሩሲያ ኃይሎች ለመከላከል ከባድ ውጊያ እያካሄዱ እንደሚገኙ ገልጸዋል። በሺዎች የሚቆጠሩ የሩሲያ ወታደሮች በዚህ አቅጣጫ ግዙፍ ጥቃት እየፈጸሙ ይገኛሉ። መስመሩ የዩክሬን ኃይሎች ከፍተኛ የአቅርቦት መስመር ሲሆን በሩሲያ ወታደሮች እየተፈጸመበት ያለ የተጠናከረ ጥቃትን ለመከላከልም ከፍተኛ ቁጥር ያለው የዩክሬን ጦር እንዲሰማራ መደረጉንም ከስፍራው የሚገኙ የዩክሬን ጦር አዛዦችን ዋቢ አድርጎ ቢቢሲ አስነብቧል። የሞስኮ መከላከያ ሚኒስቴር ባወጣው መግለጫ ደግሞ የዩክሬን ወታደሮች እጅ እየሰጡ መሆናቸውን ቢገልጽም ኪየቭ ግን ይህንን መግለጫ ውድቅ ማድረጓ ተሰምቷል። ከሰሞኑን ቡዳኖቭ የልዩ ኃይሎችን ተልዕኮ ለመከታተል በአካባቢው እንደነበሩ የዩክሬን መገናኛ ብዙሃን ዘግበዋል። የልዩ ኃይሎች መዝመት የኪየቭ ባለስልጣናት ሩሲያ ከ1 ዓመት በላይ ለመቆጣጠር እየሞከረች ያለችውን ከተማ ላለመልቀቅ ያላቸውን ቁርጠኝነት የሚያመላክት ነው። የዩክሬን ፈጥኖ ደራሽ ኃይሎችም ቅዳሜ ዕለት የዩክሬን ወታደሮች በፖክሮቭስክ ያላቸውን ወታደራዊ አቋም አሻሽለዋል ያለ ሲሆን ነገር ግን ሁኔታው አስቸጋሪና ተለዋዋጭ ነው ብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲሁም በተመሳሳይ መልኩ ፖክሮቭስክን መከላከል ቅድሚያ የሚሰጠው እንደሆነ በአጽንኦት ተናግረዋል። የሩሲያ መከላከያ ሚኒስቴር በበኩሉ የዩክሬን ወታደራዊ ደህንነት ልዩ ኃይል በከተማዋ ሰሜን ምዕራብ አካባቢ ለመሰማራት ሲንቀሳቀስ እንደነበርና 11 ወታደሮችን መግደሉን አስታውቋል። የሌሎች ገለልተኛ ዓለም አቀፍ ተቋማት መረጃ እንደሚያሳየው ከሆነ ደግሞ የከተማዋን ግማሽ ክፍል ሁለቱም ተፋላሚዎች ሙሉ ለሙሉ እንዳልተቆጣጠሩት ጠቁሟል። የተለያዩ ዓለም አቀፍ መገናኛ ብዙሃን ዘገባ ደግሞ በዶኔስክ የዩክሬን ወታደሮች እንዳልተከበቡ፣ ነገር ግን ግብዓት ማመላለሻ መስመሮች በሩሲያ ወታደሮች ጥቃት እየተሰነዘረባቸው እንደሆነ እየገለጹ ነው። ፖክሮቭስክ ቁልፍ የትራንስፖርትና የግብዓት ማዕከል ስትሆን የሚቆጣጠራት አካል ሩሲያ ክልሉን ለመቆጣጠር ለምታደርገው ጥረት ወሳኝ እንደሚሆንም ይታመናል።